ክብርና ምስጋና ለአምላካችን ይሁን። ባለፈው የጀመርነውን እግዚአብሔር ወደ ሕዝቡ ሲመለስ ብለን የጀመርነውን ዛሬም እንቀጥላለን። ባለፉት ቀናቶች ወይም ሳምንታት ጌታ ወደ ሕዝቡ አስቦ መርምሮ ፈትሾ ወዶ ሲመለስ የተለያዩ ነገሮች ይሆናሉ ብለን ነበር ያየነው ማለት ነው። አንደኛው መጽናናትን ያመጣል፣ የመጽናናት ዘመንን ያመጣል ብለን አየን። ይህም ብቻ አይደለም፣ እንደገናም ደግሞ እግዚአብሔር ሲመለስ ባለፈው እንዳየነው ከውድቀት ያነሳል ብለን አየን። ዛሬ ደግሞ ከዛ ቀጥለን እግዚአብሔር ወደ ሕዝቡ ሲመለስ ብልሽት ያለን ነገር ይወስድና ዳግም ደግሞ መልክ አስይዞ ቅርጽ አስይዞ ይሰራዋል ብለን እንመለከታለን ማለት ነው። እየተከታተላችሁ ልብ ብላችሁ እንደሆነ አላቅም። እግዚአብሔር ሲጀምር ትንሽ ከመሰለ ነገር ይጀምርና እያበዛ እየጨመረ እያሳደገ ይሄዳል። ክብር ለአምላካችን ይሁን። አጽናኑ ሕዝቤን አጽናኑ ብሎ ነው የጀመረው ማለት ነው። ላከ መልእክተኞችን ወደ ሕዝቡ ማለት ነው። መጽናናት የልብ ነው፣ የመመለስ ነው። አስቤያቸዋለሁ፣ ደግፋቸዋለሁ የሚለውን የማየት ነው። ይሄኛው ግን ከዛ የሚቀጥለው ደግሞ there is more ብሎ ምን አለናል? ከውድቀት ያነሳል አለ። ያንን ደግሞ ስንጨርስ ዛሬ ምን ይለናል? እሱ ብቻ አይደለም፣ የተሻለ የበለጠ አለ። ያም ደግሞ ምንድነው? ብልሽት ያለውን ነገር እኔ ደግሞ ዳግም እሰራዋለሁ፣ መስመር አስይዛዋለሁ፣ ደረጃ እሰጠዋለሁ ብሎ ይናገራል። የሚቀጥለው ሳምንት ደግሞ በዚሁ አያበቃም ብሎ ምን ብሎ ይናገረናል? ክብሬን እገልጣለሁ ለእናንተ ብሎ ይናገረናል። ከዛ ደግሞ ስንቀጥል አሁንም አላበቃም ብሎ እንደ እረኛ ሆኜ አሰማራችኋለሁ እያለ ይቀጥላል። ክብር እና ምስጋና ለጌታ ይሁን። ስለዚህ ጌታ በሚገኝበት ቦታ ሁሉ ከምናስበው ከምንጠብቀው በላይ የሆኑ ነገሮችን እሱ እንደወደደው፣ እሱን እንደሚመጥን፣ እሱን እንደሚያከብር፣ ለእኛ ጥቅም እንደሚሆን ሁሌ ያደርጋል ማለት ነውና አሁን ዛሬ ደግሞ የምናየው እግዚአብሔር ወደ ሕዝቡ ሲመለስ ብልሽት። እስቲ ብልሽት በሉ፣ ደግማችሁ በሉልኝ። ቁርስ አልበላችሁም? እሺ፣ አንዴ አብረን እንበል። ብልሽት ያለን ነገር ዳግም ምን ያደርጋል? ይሰራዋል፣ ያቀነዋል፣ ያበጀዋል ማለት ነው። ክብር ለአምላካችን ይሁን። ይህን የሚገልጡ ሁለት ቦታ እናነባለን። ምዕራፍ 40 ላይ እናወጣና ከቁጥር 3 ጀምሮ እናነባለን። እንደገና 43 ላይ ያለውን እናነባለን። ትንሽ ቢያንስ እዚህ ያለውን ከፍ አድርጉልኝ። እንደገና ደግሞ ቲዩኑን አስተካክሉልኝ። አንዱ ሰይጣን የሚጫወተው በማይኮች ውስጥ ነው የሚል መገለጥ ላገኝ ነው ማለት ነው። ጠዋት መተን ተነጋግረን አስተካክለን ይሄ ድምፅ አንደኛ ነው ብለን ሄደን ማይኮ እዚህ ተቀምጦ ወገኖቻችንም እዛ ተቀምጠው እኛ ዘምረን ለመስበክ ስንወጣ ነካክቶ ይጠብቀናል መሰለኝ ማለት ነው። የነበረውን ቃና ነገሩንም ሁሉ ትንሽ አዛብቶ ነገሩ አሁን ተጀመረ እንጂ ማይክ በሌለበት ዘመንም የጌታ ወንጌል ተሰብኳል አይደል? ስለዚህ እምቢ ካለ እንዲሁ ወርደን እንሰብከዋለን ማለት ነው። ልክ ነው የምናስገባው በሁሉም መንገድ። ጌታ የተባረከ ይሁን። ኢሳይያስ 40 ላይ ከቁጥር 3 ጀምሮ ያለውን እናነባለን። ኢሳይያስ 43 ላይ ደግሞ በአንድ እጃችን በተባረከውን ከፍትና ከ18 እስከ 19 እናነባለን። መጀመሪያ ኢሳይያስ 40 ላይ ያለውን ከ3 ጀምሮ እናነባለን። እንደዚህ ይላል የእግዚአብሔር ቃል ሲናገር፣ የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጓጎጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ምዕራፍ 43 ቁጥር 18 ጀምሮ እንደዚህ ይላል የጌታ ቃል ሲናገር፣ እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ቁጥር 20 እና 21 ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃ ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል።
ይላል። እንጸልያለን። አዲስን ነገር የሚያደርግ አርግ ያለው ብሎ የሚናገር እንደ ተናገረው የሚሆንለት አምላካችን እግዚአብሔር ነው። ምድረ በዳ፣ በረሃ፣ ሸለቆ በተባለበት ስፍራ ሰው አቅቶት ቆዝሞ ተጨንቆ ሲቀመጥ መላ ሲጠፋ የሚረዳ የሚደግፍ ሲጠፋ እግዚአብሔር ግን ከዙፋኑ ተነስቶ መለስ ሲል ዘንበል ሲል እነዛ ነገሮች እንዳሉ ሆነው እግዚአብሔር አምላካችን አዲስ ነገርን ያደርጋል። ተበለሻሽቶ በነበረው ላይ ፊቱን ሲመልስ እጁን ሲዘረጋ ቃሉን ሲልክ ደግሞ እንደገና ይሰራዋል፣ ያበጀዋል፣ ያስተካክለዋል፣ ሕይወትን ይሰጠዋል፣ ሞገስንም ይሰጠዋል። አምላካችን እግዚአብሔር የተመሰገነ ይሁን። ኦ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። ታላቅና የተፈራ በምክርህ ድንቅ በሥራ ሁሉ አስፈሪ ምድርና ሰማይን የገዛ በምድርና በሰማይ ብቻህን የምትሰለጥን ብቻህን ተአምራትን የምትሰራ ስትሰራ የሚከለክልህ የሌለ እግዚአብሔር ሆይ ከአንተነትህ ውስጥ በጎነት ሁሌ የሚፈልቁልህ አምላካችን እግዚአብሔር ነህና እናመሰግንሃለን። ብትመዘን ውበቴ የበዛ አቤቱ ጌታ እግዚአብሔር ሆይ ብትጠበቅ ነፍስን የምታረካ ደርሰህ ጌታ ሆይ ብትደግፍ ደግሞ በእውነት አቅም ጉልበት የምትሆን ሕይወትን የምትቀይር አዲስ ምዕራፍን የምትሰጥ አንተ ነህና እናመሰግንሃለን። ክብር ሁሉ ለአንተ ይሁን፣ ምስጋና ይብዛልህ። እግዚአብሔር ሆይ ጅማሬና መጨረሻ የሌለህ ከዘመናት ጌታ እግዚአብሔር ሆይ ባሻገር የሆንክ ሁሌ ደግሞ እንዲህ ሆነ የምትኖር ተቀየረብኝ የማትባል ተለወጠብኝ የማትባል እግዚአብሔር አቃተው የማትባል እንዲህ አይነት ቃሎች ለአንተ የማይሰሩ ሁሌ ጌታ እግዚአብሔር ሆይ ኢየሱስ ጌታ ነው፣ ሁሉን ቻይ ተብሎ የሚነገርልህ እንደዛም ደግሞ የሆንክ አንተ ነህና በእውነት እናመሰግንሃለን። ሁሉን የሚችል አምላክ ሁሉን የሚችል አምላክ የሚለው ጌታ እግዚአብሔር ሆይ ሐረግ በእውነት ጌታ እግዚአብሔር ሆይ ከዘላለም እስከ ዘላለም የሚገልጥ ሸለቆ ቢሆን ጌታ እግዚአብሔር ሆይ ማንነትህን የማይቀይረው ተራራም ቢደቀን ጌታ ሆይ ክንድህን የማያዝለው አንተ ነህና አመሰግንሃለሁ። ክቡር የሆንክ ታላቅ የሆንክ ገናና የሆንክ ኦ እግዚአብሔር ሆይ በሰማያትና በምድር የሚመስል የሌለ በአማልክቶች መካከል የተለየ ሥራህ አስፈሪ፣ ክብርህ አስፈሪ፣ እጅህ አስፈሪ አቤቱ አምላካችን ነህና በእውነት እናመሰግንሃለን። እኛ ልጆች እናመሰግንሃለን፣ አስበን እናመሰግንሃለን፣ ተደንቀን እናመሰግንሃለን። ጌታችን እንዲህ ነው ብለን እናመሰግንሃለን። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ሞት የማያሸንፍ በሁሉ ላይ ስልጣን ያለ ኦራሳ ካቦሽ ነራቦት ተራሞነራቦስ እሰይ 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 የኛ ማንነት የማያገደ ድካማችን ማንነትን የማይቀንስ ሁሌ በክብርህ ያለ በዙፋንህ ያለ አቤቱ ጌታ እግዚአብሔር ሆይ አንተ ነህ። ሃሌሉያ 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 ሃሌሉያ። ግርማህ አስፈሪ፣ ግርማህ አስፈሪ፣ ውበትህ የሚያስደንቅ ኦራሳ ካቦሻ ነራቦት ተራሞነራቦስ ለሁሉ ነገር መላ ያለህ መንገድ ያለህ መላ ያለህ መንገድ ያለህ ይሄን አላውቀውም ላጥናው የማትል ኮሚቴ የማትሰበስብ አቤቱ ሰራዊት የማትሰበስብ መሳሪያ የማትገዛ የማትሰራ ኢየሱስ ጌታ ነው። እናመሰግንሃለን፣ እናከብርሃለን። ዛሬ አንዳንዶቻችን ምናልባት ከፊታችን እጅግ ከፍ ያለ ተራራ ተጋርዶ ሊሆን ይችላል። ለአንዳንዶቻችን ሕይወት ሸለቆ ሆኖ ሊሆን ይችላል። ለአንዳንዶቻችን ጌታዊ መንገዳችን ተጣሞ ሰርጓጉጥ በስቶበት ሊሆን ይችላል። ይሄ ሁሉ ግን ለእኛ ነው። ለአንተ ምንህም አይደለም፣ ለአንተ ምንህም አይደለም። ጨለማ በአንተ ዘንድ አይጨልምም። እንዲሁም ጌታ እግዚአብሔር ሆይ አንተ ባለህበት ብርሃን ይሆናል። ተራራ በአንተ ፊት ጌታ ሆይ ግዝፈት የለውም። ጌታ እግዚአብሔር ሆይ በአንተ ፊት ተራራ ደልዳላ
ሜዳ ይሆናል ይሆናል ይሆናል። ስለዚህ እናመሰግንሃለን፣ እናከብርሃለን። ደስ እያለን ወደፊት እንቀርባለን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። በእግሩ ስር ብንቀመጥ በእውነት የሚያኮራ፣ ስሙን ብንጠራ የሚያኮራ፣ ልባችንን ብንሰጠው የሚያኮራ፣ ድምፁን ብንሰማ የሚያኮራ፣ ብንጠብቀው የሚያኮራ እሳይ የሚያኮራ ተጨንቀን እያለን ብናስበው የሚያኮራ፣ ግራ ገብቶን እያለን ብንጠብቀው የሚያኮራ፣ ብንታመንበት አሳይ ኦካቦሳ ነራቦሻ ነራቦተራሞነራቦሳ የሚያኮራ መጓደጃችን፣ መደገፊያችን፣ መበርቻችን፣ መጽናኛችን፣ የከፍታችን ሁሉ ምንጭ፣ ብንደክም የምንበረታብህ አንተ ነህና እናመሰግንሃለን። አሁንም በድምፅህና ግርማህን አሳይተንና አንተ ልትከብርና እኛ ልናንስና አንተ ልትልቅና ና ስራህን ልትሰራ ጌታ እግዚአብሔር ሆይና የደከሙትን ጉልበቶች ጌታ እግዚአብሔር ሆይ እንደገና ለማበርታት ና የላሉትን መንፈሶች እንደገና ልታጠነክርና ሃሌሉያ። እኛ ያንተ ነን። እንደወደድክ ዝራብን፣ እንደወደድክ ተናገረን፣ እንደወደድክ አርግብን። ሃሌሉያ። ይህን ስለምታደርግ አመሰግንሃለሁ። ቃል ሲገለጥ ጠላት ጌታ እግዚአብሔር ሆይ ስለሚወርቅ፣ ስራህ ስለሚፈርስ፣ እስራት ስለሚበጠስ፣ የቃልህ ኃይል ስለሚመታው ስራውን ስለሚገልጥ፣ ምክሩን ከንቱ ስለሚያደርግ አመሰግንሃለሁ። አየር ላይ ተበትኖ ስለሚቀር፣ እንደ ጎም ተበትኖ ስለሚቀር፣ የተከለው ስር ስለማይሰድ አመሰግንሃለሁ። ድምፅህን ብቻ በማሰማት ቃልህን ብቻ በመናገር ኢየሱስ ጌታ ነው። ትንደዋለህ። ስለዚህ አመሰግንሃለሁ። ይህ ጉባኤ አንተ ነው የምትከብርበት፣ ልትከብርበትም የተገባ። ስለዚህ ጌታ እግዚአብሔር ሆይ በመካከላችን ክበርልን። ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። በእልልታ በጭብጨባ ጌታን እናመሰግነዋለን። ክብር ለእርሱ ይሁን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከጥቂት ዓመታት በፊት አንዲት ጎረቤት ነበረችን። እዚህ ዳላስ ስንኖር በጣም ታታሪ ሰራተኛ ናት። ቤተሰቧን በጣም የምትደግፍ አበሻ ናት፣ ኤርትራዊ ናት። ብዙ ዓመታት አብረን ኖረናል፣ ጎረቤት ሆነን። አንዳንድ ቀን ግን ትወጣና እንዲህ ትላለች፣ ለአስቱ ማለት ነው፣ ይሄ ቀን ደግሞ አይሰልጥም ትላለች። እንግዲህ ጀርመንኛ ይሁን መሰለጥ፣ ጣሊያንኛ ይሁን እኔ ያልገባኝም የዛን ጊዜ ብቻ ማለት ነው። ብቻ ሞክራ ያልቀና ቀን ላይ ምን ትላለች? ይሄ ቀን አይሰልጥም፣ አንዳንድ ቀን አይሰልጥም ትላለች። ማለዳ ትነሳለች፣ ልጆቿን ትምህርት ቤት ትወስዳለች። ከዛ ተመልሳ ቤት ያለውን ነገር ትሰራለች፣ ገበያ ትሄዳለች። ብዙ እየለፋች ነው የምትውለው። ሆም ሜከር ናት እሷ ማለት ነው። ስለዚህ እንደዛ ጉድ ብላ ስትለካው ወደ ምሽቱ ስትመዝነው የተሰራውን ነገር ምንም የለም፣ ሩጫ ብቻ ይሆንባታል አንዳንዴ። ስለዚህ አይሰልጥም ትላለች። ትርጉሙን እናንተ ፍቱት ማለት ነው። አንዳንድ ጊዜ ህይወት እንደዛ ይሆናል፣ የማይሰልጥበት ጊዜ አለ ማለት ነው። እየሞከር ነው በተለያዩ ኤሪያዎች፣ ብዙ ዘርፎች ህይወት አሉ። ባለፉት ጊዜያት እንደተነጋገር ነው አካላዊ፣ ቁሳዊ፣ ማህበራዊ፣ እንደገናም ደግሞ የሥራ ቦታ ሊሆን ይችላል፣ የአገልግሎት መንፈሳዊ። በእያንዳንዱ ጋር ለአንዳንዶቻችን አንዳንድ ቦታ ሰልጦ በሉ ሰልጦ፣ አንዳንድ ቦታ ደግሞ አልሰልጥ ይላል ማለት ነው። እንዲህ ይላል ብንለው ብንጸልይበት ይበስበታል፣ ብንኮተኩተው አረም እየበቀለ ያስቸግረዋል። አረሙን እንንቀል ስንል ከአረሙ ጋር ደግሞ የተከልነው እየሄደ ያስቸግራል ማለት ነው። እንዴ ይህን ነገር ምንድን ነው የማደርገው ብለን ብናስብ ሁሉ ወግ ማዕረግ ያጣ የሆነ ይሄድብናል ማለት ነው። ሲጀምር አንዱ ቦታ ላይ ሊሆን ይችላል፣ ወይ መንፈሳዊ ህይወታችን ላይ ማለት ነው። ስንጸልይ
ልክ ጸሎታችን ከጣራው የማያልፍ የሚመስልበት ጊዜ አለ ማለት ነው። ስንጠራው ጌታ የማይሰማን የሚመስልበት ጊዜ ይኖራል። መተን ደግሞ ቃሉን ስንሰማ ሰው ሁሉ ቁጭ ብሎ እየሰማ ተደንቆ ደስ እያለው ሲጠጣ እኛ ጋር ሲደርስ በቃ አእምሯችንም ሌላ ቦታ ነው፣ ልባችንም ሸፍቷል፣ ነገሩ ግራ ገብቶናል። ቤት ያልተዘጋውን ነገር እንዘጋለን፣ ያልተሰራውን እንሰራለን። ጨርሰን ስንወጣ ምንም አልያዝንም ማለት ነው። እቺ ለዛሬ ናት ብለን ጌታ ይገስጸው ረበሸኝ እኮ ብለን ዳግም እሑድ ደግሞ ስንመጣ እየሆነ ይሄድና ልምድ ከሆነ በኋላ ያውም አናጤነውም ማለት ነው። ስለዚህ መንፈሳዊ ሕይወታችን ምን ይሆናል? ቤቱም እያለን ለመስማትም እየሞከርን እጅም አንስተን ለመዘመር አንዳንዴም ለመጸለይ እየሞከርን እያለ ባዶ 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 እየሆነ ይሄድብናል ማለት ነው። ችግሩ ያ ብቻ አይደለም። አንድ ቦታ በአንድ ዘርፍ ያለ ሕይወት ልክ እንደዛ መበላሸት ሲጀምር እዛው ላይ ብቻ ተከልሎ ደግሞ ቢቀር አንድ ነገር ነው። ችግሩ ምንድነው? ፍሎ ኦቨር አለው ማለት ነው። እያንዳንዱ ሕይወታችን እኛ ለመረዳት ማህበራዊ፣ ሙያዊ አገልግሎት እንበለው እንጂ በማን ውስጥ ያለ ነው? በሁላችንም ውስጥ ያለ ነው፣ ተያይዞ ያለ ነው ማለት ነው። አንዱ ቦታ ሳይሰልጥ ሲቀር ምን ያደርገዋል? ሌላውን ይነካካዋል። ልክ እቺ ጣቴ ብትታመም ለብቻ አርፋ አትቀመጥም አይደል? ነገሬን ሁሉ እንትን እንደምትለው አንድ ቦታ ያልሰለጠ ነገር ይቆይና ወደ ማህበራዊ ሕይወታችን ይሄዳል ማለት ነው። ያ ማለት ምንድነው? ትዳር ካለን ትዳር ውስጥ ቋንቋዎች መደበላለቅ ይጀምራሉ። እሱ የስ ሲል እሷ ምን ትላለች? ቋሚ መልሷ ኖ ማለት ነው። እሷ ደግሞ የስ ባለሽ ጊዜ እሱ ቋሚ መልስ ምን ይሆናል? ኖ። እንዴ ይሄ ነገር አሁን ስለዚህ ከለር ብንጠያየቅ ብዙ የሚያከራክር አይሆንም አይደል? ቢበዛ እንደኔ አይነቶቹ ጥቁር ትላላችሁ ማለት ነው። ግን ደግሞ ትንሽ ጠለቅ ያለ ቀለም እውቀት ያላችሁ ወደ ግሬት ትወስዱታላችሁ ማለት። ከዛ በላይ መሄድ አይቻልም። ግን አንዳንድ ቦታ የተበላሸው ነገር በጣም ይባዛና ይሄ ጥቁር ያለውን አንደኛው ነጭ እስኪለው ድረስ ሰው እየተሟገተ ይኖራል ማለት ነው። ያውም በእናንተ ደርሶ እንደው አላቅም፣ ብቻ አንዳንድ ሰዎች ደርሶባቸው ሰዎች ደግሞ ተጨምረው ሲያነጋግሩ ለሚያይ ሰው ክሊርሊ ጥቁር ነው። ለሁለቱ ግን ምንድነው? ነጭ ወይ ቀይ ነው የሚሆነው ማለት ነው። ነገሩ ለምንድን ነው? አንድ ቦታ የተበላሸው ነገር ፍሎ ኦቨር አግኝቶ ወደዚህ ደግሞ ቀስ ብሎ ገብቶ ይህኛውንም እያመረቀዘው ነው ማለት ነው። እዛ ደግሞ መመርቀዝ ጀምሮ የቤቴን እንደምንም አድርጌ ሰብስቤ እኖራለሁ፣ ግድ የለም ጌታ እንዲያስበኝ እስኪያስበኝ ብለን ስንኖር ይበዛና ወደ ስራ ቦታ ማምለጫ ነው ብለን የምንሄድበት ጋር ተከትሎን ይመጣል ማለት ነው። እኛ እየተሸፈነነዋል በእኛ ቤቴ ነው ገበናዬ ነው ብለን፣ ግን ነገሩ በስቶ ከርሞ አብሮን ይሄድና ስራ ቦታ ላይ ፎከስ እንድናጣ ያደርጋል። ገብቷችኋል? ፊታችንም ላይ ይነበባል። አቴንሽን የለንም፣ አቅም የለንም፣ መከናወን የለንም ማለት ነው። እዛም ምን ሆነ? አልሰልጣለ ማለት ነው። አልሰልጥ ሲባዛ አልሰልጥ ስኩዌርድ እየሆነ ይሄዳል ማለት ነው። ህይወታችን በሙሉ እዛ ስራ ቦታ የሆነው ደግሞ እንደዛ ሲሆን በአለቃ ፊት ማዕረግ የለም፣ በጓደኞች ፊት መዋረድ አለ፣ ብዙ ነገሮች እየሆኑ ይሄዳሉ። እዛ ደግሞ ያ በሆነ ቁጥር ቤት ስንሄድ መከራ፣ ስራ ቦታ ስንሄድ ትግል። ታዲያ የት ነው መሄጃው? ብልሽት ይላል ማለት ነው ነገር ሁሉ። እዛ ቦታ ብቻ አይቆምም፣ እንደዛ ይበዛና አካላዊ ቅውሳትን ያመጣል፣ የጤና መታወክን ደግሞ ያመጣል ማለት ነው። ስትሬስ አውት እንሆናለን። ሌላውን ከሐኪሞቹ ጠይቁ፣ የሚዛቡ ብዙ ነገሮች ይሆናሉ ማለት ነው። የዛን ጊዜ ያንን ሰው አግኝተን ስንጠይቀው እንዴት ነው ህይወትህ ብለን ስንጠይቀው በደረጃ እየነገረን የሚመጣው ከምንድን ነው የሚጀምረው? ፕሮባብሊ ምድረ በዳ ነው ብሎን ጀምሮ ከሆነ በሚቀጥለው ምን ይላል? በረሃ ነው። በሚቀጥለው ምን ይላል? ሸለቆ ነው። በሚቀጥለው ምንድን ነው? ሰርጓጉጥ ነው። በሚቀጥለው ደግሞ ምንድን ነው? እየጨመረ ነው የሚሄደው። ቃላት እስኪያጥሩት ድረስ እየሆነ ነው የሚመጣው ማለት ነው። ምን ስለሆነ ነገሩ ከአንዱ ነገር እስከ ወዲያኛው ተያይዞ ተበላሽቷል ማለት ነው። ማረሚያ፣ መምዘዣ፣ ማከሚያ የለውም። አንዳንድ ጊዜ ድሮ ሀገር ቤት እያለን በተለይ ትልልቅ ሰዎች ሐኪም ቤት ሲሄዱ ምንድን ነው ያመሞት ሲባል የሚመልሱት መልስ ትዝ ይላችኋል? ከወገቤ ጀምሮ አናቴንም ከፊት እግሬንም ይሸቀሽቀኛል። እንደዛ አያቶቻችሁ ሲሉ ሰምታችሁ አታውቁም?
እንዲህም አድርጎ እንዲህም ይነቀንቀኛል፣ በዚህ ደግሞ እንደዚህ እንዲህ ያደርገኛል። ለሐኪሙ እንዴት እንደሚል አላቅም እኔ እንግዲህ ማለት ነው። የኛም ህይወት ስንገልጠው እንደዛ ይሆናል። ከዚህ ጀምሮ እዚህ ገብቶ እዛ ገብቶ እንዲሆኖ እንዲህ ያደርገኛል የምንልበት እንገባለን ማለት ነው። የዛን ጊዜ ህይወት ምን ሆነ ይባላል? ብልሽት ሽቶ ወጣ፣ ማስተካከያ ስፍራ የለውም፣ አቅም የሌለው ውስጥ እንገባለን ማለት ነው። ባለፈው በውድቀትም አንጻር እንዳየ ነው። መላ ኖሮት አንዱ ጋር ጀምረን አንዱ ቶሎ። የሚገርመው ነገር ደግሞ ነገር ሲጠፋ ወይ ሲፈርስ በቀላሉ ቸኩሎ ነው የሚሄደው ሮል አውት የሚያደርገው። ይህም ቤት እናፍርሰው ብንል ግማሽ ቀን በቂ ናት አይደል? እንስራውስ ብንል ብዙ ቀናት ብዙ ገንዘብ ነው። እናፍርስ ብንል ፕሮባብሊ በ25 ሺህ 30 ሺህ እናፈርሰዋል። እንስራውስ ብንል በሚሊዮኖች አንተካው። ልክ ህይወትም ውስጥ እንደዛ ነው። መበለሻሸት አንዱ ጋር ይጀምር እንጂ ሮል አውት እያደረገ ሌላውን ሁሉ በርዞት ቀላቅሎት ደባልቆት ይጨርሳል። እንመልሰው ስንል ብዙ ዘመን ይፈጃል። አንዋይንድ ማድረግ ብዙ ይፈጃል። የዛን ጊዜ ሸክም ይሆናል። መንፈሳዊ ሸክም፣ የኑሮ ሸክም፣ የዕለት ሸክም ይሆናል ማለት ነው። ወደ ጌታም ለመበርታት ተስፋን ለመጠበቅ ለመጮህም ሁሉ የተዘጋጋ አይነት ነገር ውስጥ እንገባለን ማለት ነው። እስራኤል እዚህ ቦታ የተገለጠው ቤዚካሊ እዛ ውስጥ ነው ማለት ነው። ቅድም ያነበብናቸውን ቃላቶች አይታችሁ እንደሆነ እግዚአብሔር ሲናገር ያውም እነሱ ብቻ አይደሉም ሸለቆ ውስጥ ነን ያሉት። እግዚአብሔር ራሱ አይቶ ሲናገር የእነሱን ህይወት በእነዚህ ቃላት ነው የሚገልጠው። ቃላቶቹ ምን የሚሉ ናቸው? ምድረ በዳ። ቃላቶቹ ምን የሚሉ ናቸው? በረሃ። ቃላቶቹ ምን የሚሉ ናቸው? ሰርጓጉጥ። ቃላቶቹ ምን የሚሉ ናቸው? ጠማማ። አያችሁ፣ እነሱ ብቻ ሳይሆን እግዚአብሔር አይቶ ያሉበት ሁኔታ ሰርጓጉጥ፣ ሸለቆ፣ ጠማማ፣ በረሃ ውስጥ እንደሆኑ ገብቶታል ማለት ነው። ህመማቸው ህመም፣ ትግላቸው በእውነትም ትግል ነው ማለት ነው። በእነሱ ሚዛን ያለቀ ነው። በጌታ ሚዛን ግን ነገሩ እውነትም ቢሆን ያላለቀ ነው። ኢየሱስ ጌታ ነው። አያችሁ፣ ነገር ሲበለሻሽ ለሰው ኢስ ኦቨር የሚል ድምዳሜ ነው የሚመጣው። ምንም ላደርገው አልችልም፣ the rest of my life በዚህ ነው የምኖረው የምንልበት ድምዳሜ ላይ እንደርሳለን። እግዚአብሔር ግን ያንኑ ነገር ሲያየው፣ በተለይ ለህዝቡ፣ በተለይ ደግሞ ቃል ኪዳን ላላቸው፣ በተለይ ደግሞ ልጁን አምነው ለሚከተሉት ሲመለከት ያም ነገር ቢሆን ያለቀ ነገር አይደለም። ኢየሱስ ጌታ ነው። ተበለሻሽቷል አበቃ ሰው ለሚለው እግዚአብሔር ደግሞ እኔ ስራ የሚጀምርበት ሰዓት ነው ብሎ ይመለሳል ማለት ነው። ስለዚህ እዚህ ቦታ ያነበብነው ጋር ቤዚካሊ እግዚአብሔር ያንን ነው ያደረገው። እነሱ በዛ ውስጥ ሆነው ህይወታቸውን የሚገልጡበት በምድረ በዳ፣ በበረሃ፣ በሸለቆ፣ በጠማማ ነገር በሰርጓጉጥ በሆነበት ጊዜ ጌታ ምን አለ? አጽናኑ፣ ህዝቤን አጽናኑ ብሎ ተመለሰ። አያቸው። ያን ብቻ አይደለም፣ ይሄ ሁሉ የመጣባችሁ ምክንያቱ በከፊል እናንተው ናችሁ። ስለዚህ መጀመሪያ ምን አደርጋችኋለሁ? እምራችኋለሁ፣ ከውድቀትም አነሳችኋለሁ፣ ወደ ራሴ መልሳችኋለሁ። ይሄ ብቻ አይደለም፣ ግልት እንዳስጨንቃችሁ ያንን አደርጋለሁ። ግን ከዛ በላይ አለኝ ስራ። ምን የማደርግበት? እነዚህን የተደረደሩትን የህይወታችሁን አይነቶች እያንዳንዳቸውን እያነሳው የማክምበት ኢየሱስ ጌታ ነው። አይገርምም? ባለፈው ጊዜ እንደነገርኳችሁ በጥንቱ እኛም ሀገር እንግዲህ ክርስትና እንዲህ ሳይገባ በፊት ለሁሉ ነገር አማልክት አለው። ታስታውሳላችሁ? ሰዎች ዛፍ አድርገው የእንትኔ ናት የእንትኔ ናት የእንትኔ ናት የሚባሉ አሉ፣ በየሰፈሩ ያሉ ማለት ነው። ልክ እንደዛው በዛም ዘመን ለተራራ ምን አለው? አምላክ አለው። ለሸለቆም ሌላ አለው፣ ለበረሃ ሌላ አለው፣ ለውሃ ሌላ አለው። ጌታ ግን እዚህ ጋር ስብስብ አድርጓቸው ምን ይላል? ያላችሁት በሙሉ ልክ ነው፣ የሆናችሁትም ነገር ልክ ነው። እኔ ግን አጽናንቼ ስመጣ፣ እኔ ግን ምሬ ስመጣ እያንዳንዷን ነገር ወስጄ ለእያንዳንዱ ነገር ምን ሰጣችኋለሁ ይላል? ሕክምና ሰጣችኋለሁ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን፣ ለጌታችን ለእርሱ ክብር ይሁንለት። ስለዚህ ወደዚህ ግን ሲመጣ ሁለት ነገሮችን አደርጋለሁ ይላል። ሶስተኛው የዛ ሪዛልት ነው እዚህ ከፊት ለፊት የምታዩት። የመጀመሪያው ይህን ሕክምና ልሰጥ ስመጣ መንገድ ስለሌለ በእኔና በእናንተ መካከል መንገድ አዘጋጃለሁ ይላል። ይህን ልብ ብላችሁ ስሙኝ። እስካሁን ብዙ ዓመት ሳስተምራችሁ ብዙ ነገር ባሰሙ እችን የመጀመሪያዋን ቃል ሰምታችሁ ከሄዳችሁና ይህን ሰምቻለሁ ካላችሁ እኔ ሪታየር አደርጋለሁ። እሺ፣ እችን በደንብ ስሙኝ ማለት ነው። እነሱ ሸለቆ፣ እነሱ ተራራ፣ እነሱ ሰርጓጉጥ ውስጥ ናቸው። የገቡበትም ምክንያት ባለፈው እንዳየነው እሱን ትተው ነው።
ከተውትና ከራቁም በኋላ ደግሞ ብዙ ዘመን በባርነትም እያሉ መመለስ በሚገባቸው ሁኔታ አልተመለሱም ማለት ነው። ስለዚህ እግዚአብሔር ወደ እነሱ ሊመጣ የሚመጣበት ወይም ቅድመ ምክንያት የለም ማለት ነው። ኢሳይያስ ላይ ራሱ ላይ 35 ላይ ይመስለኛል በመመለስ ትድናላችሁ ይላል አይደል? ግን እዛው ቦታ ጥቅሱን ስታነቡ እናንተ ግን ምን ብላችኋል ይላል? እምቢ ብላችኋል ይላል ማለት መዳኛው መመለስ ነው፣ ማረፍ ነው፣ ወደ እርሱ መጠጋት ነው። እነሱ ግን ነገር ሁሉ ስለተበላሸባ ያንንም የሚያዩበት መነጽር ስለሌለ ምን አድርገዋል? መነሳትም ማድረግም ማሰብም መሆንም አቅቷቸዋል ማለት ነው። ስለዚህ ድልድዩ ተሰብሯል በጌታና በእነሱ መካከል ያለው ማለት ነው። የነሱን መመለስ ቢጠብቅ የነሱን እርሱን ንስሐ ገብቶ እንደገና መለመን ቢጠብቅ ጌታ ዳግም ሊመጣ የሚችልበት መንገድ የለም። ስለዚህ እግዚአብሔር ምን አደረገ? የሚመጣበትን መንገድ ራሱ አዘጋጀ። ኢየሱስ ጌታ ነው። ወደ ህዝቡ መመለሻ መንገድን አዘጋጅቶ እግዚአብሔር የህዝቡን ህይወት ሊፈውስ የተበላሸን ነገር እንደገና ደግሞ ሊሰራ ይመጣል ነው ኢሳይያስ የሚለው ማለት ነው። ጌታ የተባረከ ይሁን። ስናነበው ቁጥር 3 ላይ እንደዚህ ይላል። አሁን በደንብ ተከተሉኝ ማለት ነው። የአዋጅ ነጋሪው ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይላል። አሁን መጽሐፍ ቅዱስ ሲጠና እንደ ይህን ሴሽን እንደ ትምህርተ ስብከት እናድርገው። ሲጠና ማን ነው ተናጋሪው? ለማን ነው የተናገረው? እንደገና አድራጊው ማን ነው ብሎ ማጥናት ተገቢ ነገር ነው ማለት ነው። ስለዚህ እዚህ ቦታ ማን ነው ተናጋሪው ስንል የአዋጅ ነጋሪው ቃል ብሎ ነው የሚናገረው ማለት ነው። ይህን ለመፍታት ቁጥር 1 ላይ ማን ነው ተናጋሪው? ቶሎ ቶሎ እንበል፣ ነቃ ነቃ እንበል። እግዚአብሔር ነው። አጽናኑ ይላል አምላካችሁ አይደል ያለው። ምን ብላችሁ አጽናኑ አለ። ቁጥር 2 ላይ ደግሞ ምሬያችኋለሁ ብሎ ተናገረ። እሱ ነው የተናገረው ማለት ነው። አሁን ቁጥር 3 ላይ ምንም ነገር ሳይገባ አንድ ቃል ወጣ። ምን የሚል ቃል? የአዋጅ ነጋሪ ቃል የሚል ወጣ ማለት ነው። ከወጣ በኋላ ምን ይላል? የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ የሚል ወጣ ማለት ነው። ይህን ብዙ ጊዜ ስናነብ ህዝቡ መንገድ አዘጋጅቶ ጠርጎ እንዲጠብቀውና ጌታ መጥቶ እንዲሰራ የተባለ ነው የሚመስለን አይደለም። ግን እዚህ ቦታ አይደለም። ይህን እየተናገረው ያሉ ማን ናቸው? አስቀድሞ እርሱ የተናገራቸው የሰማይ ሰራዊት ናቸው። ቁጥር 1 ላይ አጽናኑ፣ ህዝቤን አጽናኑ ሲል ለነቢያት አይደለም። ገብቷችኋል? ለነቢያት አይደለም፣ ለሰማይ ሰራዊት ናቸው። ሂዱና ወደ ህዝቤ አጽናኑ፣ አበረታቱ፣ ልባቸውን ደግፉ፣ እንደገናም ደግሞ ተናገሩ ብሎ ይናገራል። የሰማይን ሰራዊት ማለት ነው። መጥቻለሁና ያኔ ዝም ብዬ ነበር፣ አሁን ዝም አልልም፣ ሄዳችሁ ተናገሩ። ይህም ብቻ አይደለም፣ ይቅር እንዳልኩትም ደግሞ ተናገሩ ብሎ ተናግሮ ነበር። አሁን ይመልስና የአዋጅ ነጋሪው ቃል ከዛ የሰማን ብሎ ይናገራል። እግዚአብሔር ተነስቷልና ሊመጣ ነውና ምን አድርጉ ይላል? መንገድን ጥረጉ፣ በበረሃም ደግሞ ጎዳናን አስተካክሉ ብሎ ይናገራል። ኢየሱስ ጌታ ነው። የሚገርማችሁ ነገር እዚሁ የወንጌልም ዋናው ስርዓት ሆኖ እንደገና እዚህም ውስጥ ብዙ ጊዜ አዳም ከወደቀበት ጌታ ዳግም እስከሚመጣበት ድረስ ሁሌም እግዚአብሔር መታዘዝን የሚፈልግም ቢሆን እንኳን ሁሌ የሰራው ነገር በመታዘዛችን ብዛት አይደለም። ይህን ልብ ብለን እንወቅ ማለት ነው። ባለመታዘዝ ውስጥ ሁሉ አዳም ሳይታዘዝ ባለፈው እንደነገርኳችሁ ፈልጎ የሄደ ማን ነው? ቶሎ መልሱ። እግዚአብሔር ነው። አዳም ሆይ ወዴት ነህ አይደል ያለው። ፈልጎ የሄደ እሱ ነው። አብርሃም ለተስፋ የተጠራው ወደ ግብፅ ተመልሶ ሄደ አይደል? ሲመለስ ጌታን ተከተለኝ ብሎ ሄዷል? አማክሮ ሄዷል? አይደለም፣ ትቶ ነው ሄዶ። ራብ ሆነ የርቁበት። ስለዚህ በግብፅ ምግብ አለ ብሎ እህል አለ ብሎ ሄደ። ያው ታሪኩን ታውቃላችሁ። እህል አለ ብሎ ብቻ መሄድ ሳይሆን ሚስቱን አሳልፎ ሰጠ። ይገሉኛልና አንቺ ማነሽ በለ ማነኝ በይ እህቱ ነኝ ሰጠ ማለት ነው። ሰውየው ትቷል እኮ አበለሻሽቷል። እግዚአብሔር ግን ሄዷል። ቃሌን ሰምቶ ከወጣ በኋላ አልጸናም ብሎ ሳይተው አብርሃም ሲሄድ ከኋላው ማን ይከተላል? ጌታ ወደ ግብፅ ተከትሎ ሄደ። እሱ ሸጧል ሚስቱም ማለት ነው። ሳራን የመሰለች ውብ አሳልፎ ሰጥቷል። ንጉሱም ወስዷታል። አበላሹ ብሎ የማይተው የኪዳን አምላክ ተከትሎ ሄዶ ምን አለ? ማታ በህልም እንዳትነካ ሞትን
ኢየሱስ ጌታ ነው። ትሞታለህ ብሎ መለሰው ማለት ነው። ይህም ብቻ አይደለም፣ ወደ አጋር ከገባ በኋላ እሱ ትቷል። ልጄ እስማኤል ነው ብሎ ዘና ብሎ እየኖረ ነው። እግዚአብሔር ግን አልተወም። ተከትሎ መጥቶ ምዕራፍ 17 ለምን ይላል? አብርሃም አብርሃም ወይ በፊቴ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን፣ እኔ የአሕዛብ አባት አደርግሃለሁ። አሁን ስምህ አብርሃም ነው። አሁን ምን አደርጋለሁ? አብርሃም ለምኖ ነው? በርትቶ ነው? ተመልሶ ነው? አይደለም። የልጁን ልጅ ያዕቆብን ታስታውሳላችሁ? ከተወለደበት ጊዜ ጀምሮ በግብፅ እስከሚጨርስበት አንድም ቦታ በመታዘዙ ነው ብሎ ጌታ ቢመዝነው ያዕቆብ ኤፉን ልሶ የሚጨርሰው ነው። ኤፍ በኤፍ ኮርስ ቢደረደር በሙሉ ላይ ኤፏን እየላጠ የሚሄድ ነበር። ግን ኤፉ እንደ ባንዲራ ባበራ ቁጥር ማን አለ አብሮ ከኤፉ ጋር? የተስፋ አምላክ የሆነው እግዚአብሔር አለ። እሱ ምድረ በዳ ሆነብኝ በላባ ቤት በሚልበት ጊዜ፣ እርሱ ተራራ ሆነብኝ በኤሳው ፊት በሚልበት ጊዜ፣ እርሱ በሴኬም ሆኖ ልጆቹ እንደዛ አይነት ጉድ አምጥተው በሚጮህበት ጊዜ፣ እርሱ ልጁ ሞቶበት በሚጮህበት ጊዜ፣ በዛ ሁሉ ውስጥ የእሱ ሕይወትና ኑሮ ተስፋውን መጠበቁ ቢመዘን ኤፍ። እግዚአብሔር ግን ከጎኑ ስለሆነ ምን እያደረገው ሄደ? የሰው ኤፍ ሲደመር እግዚአብሔር ኤ ስንት ነው የሚሆነው? ኤ ብቻ ነው የሚሆነው። ኢየሱስ ጌታ ነው። ቀድሞ ሳይወለድ የነገረለትን ምን ብሎ ነው የተናገረው? ታላቁ ለታናሹ ሳይወለድ ይገዛል ብሎ የተናገረውን ያንን ጠበቀ። እሱ ያንን በጉልበቱ ሊያመጣ በኃይሉ ሊያመጣ ሄዶ ያ ባልሰራ ጊዜ ሁሉንም ጥሎት ከተስፋው ምድር ወደ ካራን ሲሄድ ነገሩ በዛ ባበቃ ነበር። ባይ ባይ ተብሎ ባይ ባይ አላለውም ጌታ። ምን አደረገ? አብሮ ሲሄድ አብሮት ሄደ። የተኛበት ደርሶ አነጋገረው። ማነጋገር ብቻ አይደለም፣ ምን አደረገው? ያንን ለአብርሃም የሰጠሁትን ለይስሐቅ የተሰጠሁትን ተስፋ ለአንተ አደርጋለሁ፣ በምትሄድበት መንገድ እጠብቅሃለሁ፣ ወደዚህ ምድር እመልሳለሁ። ኢየሱስ ጌታ ነው። ብዙ ጊዜ ስናስብ ሸለቆ የገባንበትን ነገር ጌታ ወደ ጸሎት እንኳን ስናደርግ ተመልሶ ያነሳኛል ወይ ብለን ስናስብ ቶሎ የምንቆጥረው ያለንን ነው፣ የሰራንለትን የሆንለትን። መልካም ነው በራሱ ግን የኛ የስራና የሰራንለት ብዛት አይደለም የምሕረቱን ልክ በእኛ ላይ የሚያደርገው። እርሱ ምሕረቱ ከሰራ ነው ልንሰራ ሁሉ ከምንችለው እጅግ በላይ ነው። ኢየሱስ ጌታ ነው። ወንጌል ደግሞ ይሄ ነው ወገኖቼ። ሰው የሰራው ሰው ስለሰራው አይደለም። ልጁን በምንድን ነው የላከው? ጌታችን ኢየሱስ ክርስቶስን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪልክ ድረስ ዓለሙን በጣም ስለበረታ ዓለም ወዷል ይላል። እንዲሁ ወዷል። ያ ወንጌል የመዳኛው ብቻ ሳይሆን እግዚአብሔር ከሰው ልጆች ጋር ያለው ሪሌሽንሺፕ መነሻ ነው ማለት ነው። መነሻ ብቻ ሳይሆን መመላለሻ ብቻ ሳይሆን መድረሻ ነው። ይህን ስናቅ ይፈታናል። አያችሁ፣ ብዙ ጊዜ ጌታን ስንከተል ለመታዘዝ እንኳን ስናስብ እስቲ መርምሩት። በቀናን በጌታ መንፈስ ሆናችሁ ከመውደድ የተነሳ ነው ወይስ ከመፍራት የተነሳ? አንድ ሰከንድ ወሰዱና አስቡ። ማለዳ የምጸልየው ክፉ የማልሰራው ስለምፈራው ቅጣት ስለሚቀጣኝ ነው ወይስ ስለምወደው ነው? ሁለቱ ልዩነት አለው። አዲስ ኪዳን ላይ የጌታ ቃል ሲናገር ምን ይላል? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ኢየሱስ ጌታ ነው። በሁለቱም እግዚአብሔር ሰርቶ አሳይቷል። በማስፈራት ሰርቶ አሳይቷል። የሙሴ ሕግጋት ማስፈራሪያ ናቸው። በደንብ ሲና ተራራ ላይ ወርዶ ተራራውን አጢሶ መብረቅና ነጎድጓድ ወርዶ ሲያዩት ምን አሉ? እሱ አይናገረን፣ አንተ ተናገረን፣ እሱ የሚለውን ሁሉንም እናደርጋለን አሉት አይደል? ምን ያህል ነው እያደረጉ የቆዩት? እስከ ምዕራፍ 32 ብቻ። ሙሴ ተራራ ላይ ቢሄድ ከእርሱ ሊቀበል እዛ ቢቆይ ምን ሰርተው ጠበቁ? ያውም ሕጉ ተሰጥቷቸው በእኔ ፊት ሌሎች አማልክት አይሁኑላችሁ፣ አምሳያ አትስሩ ብሎ ተናግሮ ሁለቱንም አድርገው ጠበቁት። በሐረርኛው ነው ወላህ የሚባል ነገር አድርገው ጠበቁት ማለት ነው። ምዕራፍ እንግዲህ 32 ሲቀነስ 20 ስንት ነው?
እናንተም እንደኔ ሆናችሁ ሂሳብ ላይ ማለት ነው። በቃ በእነዛ ምዕራፎች ውስጥ ይሄ መጣ ማለት ነው። መፍራት፣ እግዚአብሔርን መፍራት ፖዚቲቭሊ ማክበር ነው። ገብቷቸዋል። መፍራት ግን አሁን ይሄን ያደርገኛል የሚለው መታዘዝ ትንሽ ነው። ይሄ ከወንዝ አሻገርም የሚባል ነገር አለ አይደል? ከሰሞነኛ ነገር አያሻገርም ማለት ነው። አቅምም አይሰጥም። እስራኤል በተደጋጋሚ ምዕራፍ 32 ላይ አጠፋችኋለሁ አለ። እግዚአብሔር ተቆጣ። አረማረን አሉ። እንደገና ለመኑት። ትንሽ ካለፉ በኋላ ውሃ አጡ። ውሃ ሲያጡ ደግሞ እንመለሳለን አሉ። ትንሽ ሲሄዱ ደግሞ ሰለቸን አሉ። የምንበላው ነገር ስጋ ያምረናል አሉ። እንደገና ተቆጡ። አያችሁ፣ መፍራት ድምፁን ሰምተው እንደገናም ደግሞ ያጠፋናል የሚለው ለመታዘዝ የሚሰጠው አቅም ውስን ነው። ምሕረቱን፣ ጸጋውን፣ ክብሩን እና ፍቅሩን ከማየት የሚመነጨው መታዘዝ ግን ዘላቂ ነው። ኢየሱስ ጌታ ነው። እንዲህ ብዬ ልጠይቃችሁ፣ ወላጆቻችሁ ወይም ደግሞ የትዳር ጓደኞቻችሁን በፍጹም የምትታዘዙት ስትፈሯቸው ነው ወይስ ስትወዷቸው ነው? እስቲ ልብ ብላችሁ መዝኑ ማለት ነው። ባሌን የምታዘዘው በደንብ ልታዘዘው የሚችለው ስለምፈራው ነው ስለምወደው? ምስቴን ብላችሁ ጠይቁ ማለት ነው። የምንፈራውን ሰውየው ፊታችን እስካለ ድረስ ነው የምንታዘዘው። ገብቷችኋል? ፊት ከሌለ የፈለግነውን የምናደርገው በልባችንም ውስጥ ያለውን ሳናካፍል ሳንታዘዝ እሺ ያልን መስለን እሺ ሳንል እንኖራለን። ጌታ ከዛ ይፈውሰን። ስንወድስ አርጉ እንኳን ሳንባል ተቅለብልበን ነው የምናደርገው። ኤነርጂ ይሰጠናል፣ ብቃት ይሰጠናል፣ መሆንን ይሰጠናል። እንፈልጋለን። ለዛ ሰው መሆን ከሚገባን በላይ መሆን እንፈልጋለን ማለት ነው። እዚህ ውስጥም ደግሞ እየሆነ ያለው ያ ነው ማለት ነው። እስራኤል አቃተው፣ በሕግ የተነገረው አቃተው፣ ተው የተባለው አቃተው፣ ተመለስ የተባለው አቃተው። ቅድም እንዳልኳችሁ በመመለስ ትድናላችሁ ተብሎ እዛ ውስጥ ምን ብለዋል? እምቢ ብለዋል። እምቢ ስላሉ በመመለስ ሚዛን እግዚአብሔር መጥቶ ሸለቆን ለመስራት ምድረ በዳን ለመስራት መንገድ የለም። ከዛ ምን ያደረገ እግዚአብሔር? ለራሱ መንገድን አዘጋጀ። ምን ብሎ? ሰራዊቱን ልኮ በምድረ በዳ ነው። እኔና እነሱን የሚያገናኘኝ መንገድ የለም ማለት ነው። በሌላ አነጋገር በረሃ ነው ሲል እኔና እነሱን የሚያገናኘኝ መንገድ የለም ምንም። ግን ምን አድርጉ እናንተ? ሄዱና በምድረ በዳ መካከል እየጠረጋችሁ ምድረ በዳውን ምን አድርጉ? አቅኑት፣ አጥሩት። እንደገናም ደግሞ በበረሃ መካከል ደግሞ እያስተካከላችሁ ምን አድርጉት? ጎዳናን አዘጋጁ። ምን ሆኛለሁና አሁን ወደ ህዝቤ እየመጣሁ ነው። ጌታ የተባረከ ይሁን። ሁለት ትንሽ ዳውትፉል ፌስ ስለማይ ሁለት ምሳሌ ሰጥቼ በአራት እንድንደመድሙ አደርጋለሁ ማለት ነው። እንዲህ ይላል እግዚአብሔር ቃል አንድ ቦታ ላይ እዛው ኢሳይያስ ላይ ነው። ሰውም እንደሌለ እግዚአብሔር አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ ይልና ምን ይላል? የገዛ ክንዱ ምን አደረገለት? መድኃኒት አወጣለት፣ ጽድቁም አዘዘው ብሎ ይናገራል ማለት ነው። አያችሁ፣ የለም ምንም ካለ በኋላ በዛ ስሌት መሰረት ድምዳሜ ምንድን ነው? ስለዚህ እንደ ፍጥርጥራችሁ ነው። ግን እግዚአብሔር የለም በተባለበት መካከል ክንዱ ምን ያወጣል? መድኃኒትን ያወጣል ማለት ነው። ጌታ የተባረከ ይሁን። እዚህ ኢሳይያስ ላይ ደግሞ መረጃ ልስጣችሁ ይሄ መሆኑን ማለት ነው። መጽሐፋችሁን ብታወጡ በእጃችሁ ብትይዙ፣ ስልካችሁን ልበላችሁ አንዳንዶቻችሁ እዚህ እነዚህን ነገሮች ሁሉ እያወጀ ይመጣና አረጋለሁ እመልሳለሁ እያለ መሃል ላይ ግን ጌታ የእነሱን ልክ መዝኖ አይገባችሁም ብሎ ይናገራቸዋል። እሱን ላሳያችሁ ነው ማለት ነው። አሁን ምዕራፍ 40 ጀምሮ ስናነብ አጽናኑ፣ ሰራለሁ፣ እመልሳለሁ፣ እንደገና ደግሞ ውሆቹን በፍኙ የሰፈረ እንደዛ እያለ እየነገራቸው መጥቻለሁ እያለ ሄድና ምዕራፍ 42 ጋር ሲደርስ ለምሳሌ ቁጥር 18 ላይ ምን ይላቸዋል? ምዕራፍ 42 ቁጥር 18 እናንተ ደንቆሮች ስሙ፣ እናንተም ዕውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር ዕውር ማን ነው? እንደ ምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ ዕውር የሆነ ማን ነው? ብዙ ነገርን ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአችሁም ተከፍቷል፣ ነገር ግን አትሰሙም። እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ።
ይህ ግን የተበዘበዘና የተዘረፈ ሕዝብ ነው እያለ ይሄዳል። አያችሁት? የሕዝቡን ልክ 43 ላይ ሄዳችሁ ቁጥር 1 ይህን እያለ ይመጣና 43 ላይ ቁጥር 1 ላይ ሲናገር ምን ይላል? ይሄ ሁሉ ሆኖ እያለ እግዚአብሔር ምን ይላል? አሁንም እችን ነገር ትንሽ ቅዝቃዜ ብትከፍቱልኝ ልለምናችሁ፣ ተቀቅዬ ከመሞት ችግር ሆነ። ፌንት ባረግ እዚህ በሙቀቱ ነው ወይስ መንፈስ ወርዶበት ነው የሚል ችግር ውስጥ እንዳትገቡ ዲል ማድረግ አለብን ካሁኑ ማለት ነው። እሺ እዚህ ስለ ኃጢአታቸው ተናግሮ ምዕራፍ 43 ቁጥር 1 ላይ ምን እንደሚል ይኸው እንደተናገረው እንደ ዕውርነታቸው ቢሆን ሂሳባቸውና ድምዳሜ ምንድን ነው? ፍርድ ነው አይደለም? 43 ላይ ምን ይላል? አሁንም ይላል ቢሆንም እንደማለት ነው። ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል ተበጅቻለሁና አትፍራ፣ በስምም ጠርቻለሁና አንተ የኔ ነህ። በውኃ ውስጥ ባለፈ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥሙህም፣ በእሳትም ውስጥ ባለፈ ጊዜ አትቃጠል፣ ነበልባሉም አይፈጅህም እያለ ሄዳል ማለት ነው። ይህም ብቻ አይደለም፣ ወረድ ይልና ስለ እነሱ ድካም እያስረዳ ይመጣና ቁጥር ቅድም ያነበብነው ላይ 18 ጀምሮ እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል እያለ ይሄዳል አይደል? እስከ 20 ቅድም ያነበብነው ስለሆነ ደግሜ አላነብም። ቁጥር 22 ላይ ያንን ካላቸው በኋላ ምን ይላል? ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ምን ሆነሃል? ደክመሃል። ለሚቃጠል መስዋዕት በጎችን አላቀረብክልኝም፣ በሌላም መስዋዕት አላከበርከኝም፣ በእህልም ቁርባን አላስቸገርኩም፣ በዕጣንም አላደከምኩም እያለ ሄድና ቁጥር 25 ምን ይላል? ወደድኳት እቺን ግጥም ጽፍበታለሁ እንደሞክሬ ማለት ነው ጸልዬ። ቁጥር 25 ላይ ምን ይላል? መተላለፍህን ስለኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም አላስብም። አሳስበኝ፣ በአንድነትም ሆነን እንፋረድ፣ እንድትጸድቅ ነገር ንገረኝ። ፊተኛው አባት ኃጢአት ሰርቷል፣ መምህሮችም በድሎኛል። ስለዚህ የመቅደሱን እንዲህ ይልና አሁንም ባሪያ ያዕቆብ የመረጥኩ ሆይ ስማ፣ የፈጠረ ከማፀንም የጠራ የሚረዳ እግዚአብሔር ብሎ ደግሞ ምሕረቱን ያሳያል። ምን እያልኳችሁ ነው? ብዙ ጊዜ የምንኖርበት ሸለቆ ምድረ በዳ ውስጥ ስንሆን ወደ ጌታ ስናስብ መውጫውን ስናስብ መለኪያችን በመንፈሳዊው ነገር ወጣ ይሆን ስንል ምናችን ነው? በርትቻለሁ ወይ የሚል ብቻ ነው። ብንበረታ ሁሌ የሚጠበቅ ነው፣ መልካምም ነው። ግን ወደ ጌታ ስንመለስና ስናስብ ሁሌ ልናስበው የሚገባን ነገር ብንበረታ እንኳን መበርታታችን ሳይሆን እሱ ብርቱ መሆኑን ነው። ኢየሱስ ጌታ ነው። አያችሁ፣ እኛ ብርቱ መሆናችንን ሁሌ አስበን በዛ ስሌት ብቻ ከጌታ ጋር የምንቀርብ ከሱ እጅ የምንቀበል ፊቱን የምንፈልግ ከሆነ ጊቭ ኤንድ ቴክ ነው። ጊቭ ያላደረግን ጊዜ ቴክ የለም ማለት ነው። ገብቷችኋል? ግን እሱ በጊቭና ቴክ ብቻ የሚሰራ አምላክ አይደለም። ከጊቭና ቴክ በላይ በሆነ ሁኔታ በሆነ ስሌት ነው የሚሰራው። ስለዚህ እዚህ ውስጥ እነሱ በዛ ውስጥ ሆነው ተመለሱ ቢላቸውም ቢመክራቸውም አቅምም አጥተው ሌላ ነገርም ተበላሽቶ እያለ ጌታ ራሱ መጥቶ ለራሱ ምን አዘጋጀ? በምድረ በዳ በበረሃ ወደ እነሱ መቅረቢያ ጎዳና መንገድን አዘጋጀ። ስለዚህ እግዚአብሔር መጥቶ የተበላሻሸን ነገር ሲሰራ የእኛን ሊስት ብቻ አይቶ አይደለም፣ ከሊስት በላይ ሆኖ ነው። ጥሩም ይሁን መጥፎም ከሊስት በላይ ሆኖ ነው። በነገራችን ላይ ወንጌል ደግሞ ይሄ ነው። ወንጌል ይሄ ነው። ሰው ብዙ ጊዜ ወንጌልን መቀበል ብቻ ሳይሆን አፕሪሼት ማድረግ ያቃተው ለምንድን ነው? ሲድንም የራሱን ነገር ቀና ነኝ፣ መልካም ነኝ፣ ይሄ ሰው ለአንዳንድ ሰው ስትመሰክሩ ምን አድርጌያለሁ? ሰው አልገደልኩ፣ አልተጣለሁ፣ ያውም አልሰክርም፣ ድሮ ሀገራችን ጫትም አልቅምም ይላሉ ሰዎች ማለት ነው። ገብቷችኋል? ጫትም ቃመህ አልቃመም ፍጹም ሆኖ በየትኛውም መንገድም ቢኖር የእግዚአብሔር ክብር ጎሏቸዋል ይላል እግዚአብሔር ቃል። ግን እንደዛ የጎደለው ጋር ጌታ ሳይነቅፍ እያንዳንዱ ጋር በልጁ ሞትና ትንሣኤ በኩል አድርጎ መጣ፣ አዳነ። ካዳነም በኋላ ወንጌል የምስራች ሆኖ በቋሚነት የእኛና የሱ መገናኛ ድልድይ ነው ማለት ነው። ጌታን ሁሌ ስናስብ ምኑን እናስብ? በምሕረቱ ባለጠጋ ከኔ ጋር የሚገናኝበት መንገድና ስርዓቱ ዋነኛው የነገሩ ሁሉ እንዝርት ማሾሪያው ምንድን ነው? ይሄ ምሕረትና ጸጋው ነው። ኢየሱስ ጌታ ነው። እሱ የሰውን ነገር ቢመዝንና መለኪያ ቢያደርግ ምድር ላይ አንድም የሚቀር
አይኖርም። ታስታውሳላችሁ አይደል? በኖህ ጊዜ አጥቦ ጨርሶ ነበር። የጨረሳቸው ልጆቹና ቤተሰቡ ሲቀሩ ወዲያውኑ ኃጢአት ውስጥ የወደቁት። ሌሎቹ እንግዲህ ምን እነግራችኋለሁ ማለት ነው። ይሄ በዘመናት ሁሉ የሆነ ነው። ስለዚህ እግዚአብሔር ወደ ሕዝቡ ሲመለስ ቆጥሮህ ነገርን ብቻ ሳይሆን የሚመለሰው ራሱን አምኖ ራሱን አስቦ በምሕረቱ ተደግፎ ክንዱ መድኃኒት አውጥቶለት እመለሳለሁ፣ ባህሪዬ፣ ስልጣኔ፣ መንገዴ ይሄ ነው ብሎ ወደ ሕዝቡ ይመለሳል። የዛን ጊዜ ሲመለስ ደግሞ እንደተነሳንበት ምን ያደርጋል? የተበላሻቸውን ነገር ይሰራል። ጌታ የተባረከ ይሁን። አንዳንድ ሰው እናንተ መሀል አይደለም እንዲህ አይነት መልእክቶችን ስለ ምሕረቱ ብዛት፣ ስለ ጸጋው ብዛት ጌታ ዝም ብሎ በቸርነት ሲባል እቺ ነገር ሰውን ለኃጢአት ታደፋፍራለች ብሎ ያስባል። ይሄኛው ጎን ልበላችሁ፣ ይሄኛው ጎን ልበላችሁ። ገብቷችኋል? ስሌቱ ከምን የመጣ ነው? መልካምም ቢሆን በፍቅር የሆነ ግንኙነት መታዘዝን አያበዛም ከሚል የመጣ ነው። ይገርማችኋል። መጽሐፍ ቅዱስ ውስጥ ቅድም እንደነገርኳችሁ መታዘዝን በብዛት ያበዛው በሙሉ የፍቅር ግንኙነት ብቻ ነው። እዚህ ቁጭ ያልነውን ራሱ ጠርቶን ያመጣ የፍቅር ግንኙነት ብቻ ነው። ጌታ እግዚአብሔር ራሱ እኮ ሞከረው። በብሉይ ኪዳን ወደ አሦር ሰጥቷቸው ሞከረ፣ ወደ ባቢሎን ሰጥቷቸው ሞከረ፣ በባርነት አስገዝቷቸው ሞከረ። ምንም አቅም የለም። መጨረሻ ማንን ላከ? ልጁን ላከ። ኢየሱስ ጌታ ነው። ልጁን ሲልክ በእሱ ሞትና ትንሣኤ በመንፈሱ ኃይል ወደ እሱ አቀረባቸው ማለት ነው። ስለዚህ የይቅርታ የምህረት በምህረት ደግሞ እግዚአብሔርም ሆነ ሰው ወደኛ የመጠጋቱ ነገር እሱን ለመታዘዝ አቅም ይሰጣል። ስለዚህ እንዲህ ብለን እናስብ። ለብዙ ነገሮቻችን እግዚአብሔር በሕይወታችን ለሚያደርገው ቅድመ ምክንያት ላይኖረው ይችላል። አንዳንዴ በርትተን ሊኖረው ይችላል። ግን ቅድመ ምክንያት እሱ ለሚያደርገው ነገር መነሻ ኖሮት ብቻ አይደለም፣ እንዲሁ ያደርጋል ጌታ። ግን እንዲሁ ያደረገው ነገር ግን ምን ይሰጣል? ድህረ አቅም ይሰጣል። እስቲ እንዲህ በሉ፣ ቅድመ ምክንያት በሉ። ቅድመ ምክንያቴ መቼም አይሞላም በሉ። በእግዚአብሔር ፊት ዙፋን አይደፋም ልል ነበር፣ ሚዛን አይደፋም። አዎ እሱ ግን በምህረቱ ተጠግቶ መንገድ ሰርቶ እኔ ሸሽቼው ተከትሎኝ መጥቶ እኔ ሳላየው አይቶኝ መጥቶ እኔ ደግሞ አይቻለውም አይመጣም ባልኩበት እሱ ፊቴ ሲቆም ወደደኝ የሚለው ነገር ምን ያደርጋል? ድህረ የመታዘዝ አቅም ይሰጣል። ያ የመታዘዝ አቅም ደግሞ ምሽት ይሁን ቀን፣ በሚቻል ጊዜ ይሁን በማይቻል ጊዜ፣ ሰው በሚያይ ጊዜ ይሁን ሰው በማያይ ጊዜ ሁሌ ፍንትው ያለ ነው። ለዚህ ነው ሐዋርያ ጳውሎስ ምን ይላል? ፍቅሩ የክርስቶስ ፍቅር ምን ይለናል? ግድ ይለናል። ትእዛዙ ግድ ይለናል አይደለም ያለው፣ ፍቅሩ ሮሜ 8 ላይ ሲጨርስ ከዚህ እንዲህ ከሆነው ከክርስቶስ ፍቅር ማን ይለየናል? ጠልቆ ገብቶ አቅም ይሰጣል። ድሮ አንድ ጊዜ ልጅ ሆኜ አንድ ጨዋታ እጫወት ነበር። እኔ በቤተሰብ የማይፈቀድ ተደብቄ እጫወታለሁ። ደግሞ በድብቅ ስለምጫወት አንደኛው እንኳን በዛ ጨዋታ አሁን እንግዲህ ይበላችኋል። ምንድነው ያ ጨዋታ? ምንድነው ጨዋታ? ከዚህ በፊት ስለ በቅሎ ነግሬያችሁ አንዳንዶቻችሁ እኛ የዛን ጊዜ መርሴዲስ ነበር የምንነዳው ብላችሁ ሞራሌን ስለነካችሁ ጨዋታውን አልነግራችሁ። ከዛ ሲጫወት አንደኛ ነኝ፣ ብቻ የድብቅ ጨዋታ ስለሆነ ማለት ነው። አንድ ቀን አባቴ እጄን አየና፣ አሁን እጄን ስል ደግሞ ተፈተኑ፣ ለሳምንት ለወር ተፈተኑ። እጄን አየና ምንድነው ይሄ አለኝ። ሲለኝ ምንም ማለፊያ መንገድ የሌለው ስለሆነ ነገርኩት። ይህን እጫወታለሁ። እንዴ ይህን ትጫወታለህ አንተ አለ። ከዛ ለምን አለኝ። ነገርኩት። ስጫወት አሁን ቅድም ያልኳችሁ ስጫወት ደስ ይለኛል፣ ስጫወት ደግሞ አንደኛ ያልኩት ስለው አይ ይሄ መጥፎ ነው ብሎ አስረዳኝና ሁለተኛ ትጫወት አለኝ። እኔ ምን አልኩት? እሺ አልኩት። ብዙ ጊዜ ፕሮባብሊ 95% ልጆኜ ሳድግ እታዘዛለሁ። እሺ ካልኩ በተለይ ያደርጋለሁ ማለት ነው። አንድ ቀን ከቤት ወጣሁና ዝም ብዬ ልጆቹ የሚጫወቱበት ቦታ ሲሄድ አደብ ገዝቼ ስለሰነበትኩ አደብ ገዛው ማለት ነው። አልገባሁም፣ ዝም ብዬ ቆምኩ። ግን ሲጫወቱ የኔ የሆኑ ጓደኞች ሲሸነፉ ሳይ እንዲያርግ ማለት ሲጀምር እርዳን አሉኝ ማለት ነው። ዞር ብዬ አይቼ ትንሽ ረድቼ እወጣለሁ ብዬ ገብቼ አልኩት። ስገባ ደግሞ የሰይጣንም ስራ አለ አይደል? አሸነፍናቸው ማለት ነው። ብትንትኑ እያወጣ ብትንትኑ ስንጨርስ ልክ ልጨርስ ስል ድምፅ ሰማሁ። አበራ የሚል ማለት ነው። ዞር ብዬ ሳይ
የወንድሜ ድምፅ ነው፣ የታላቅ ወንድሜ ድምፅ ሳይሆን ደነገጥኩ። እሱ ስላየ ግን ዝም አልኩና ጨዋታዬን ስቀጥል ይኸውልህ አይተዋል አባቴ አለኝ። ቤታችን ያለው 3ኛ መንገድ የሚባል እኔ የምጫወተው 4ኛ መንገድ። አባቴ ቤት መኖሩ አይተዋል አለኝ። አይ አላየኝም ብዬ ስል መቼ ሰዓት እንዳየኝ ምን ስናገር እንዳየኝ ምልክቱን ነገረኝ። በዛ በኩል ስናልፍ እኔ እና እሱ ወደዛ ዞር ብሎ አይቶ ያ አበራ ነው ያለኝ። እኔም ደግሞ አዋልኩት። ስለዚህ አይተዋል አለኝ። ያስኩትን ያሸነፍነውን ነገር ሁሉ በትኜ ሸሸው ማለት ነው። 5ኛ ወይ 6ኛ 11 12 ዓመቴ ነው ማለት የምገባበትን አላውቅም ማለት ነው። ብር ብዬ ስጠፋ ደነገጠ፣ ልጆቹም ደነገጡ ማለት ነው። እሱም ቢከተለኝ ሊደርስብኝ አልቻለም ማለት ነው። ችግሩ ምንድነው? ምን እለዋለሁ አሁን አባቴ ሲጠይቀኝ ማለት የመጀመሪያው እንዲህ ስለምወድ ነው አልኩ። ኋላ ምን አለኝ? ትጫወታለህ 2ኛ ሲለኝ አልጫወትም ብያለሁ። አሁን ፊት ለፊት ስንገናኝ ምን ልለው ነው? ተጫወትክ? አዎ። ለምን ተጫወትክ? መልስ የለውም ማለት ብር ብዬ ስጠፋ ደነገጠ ማለት ነው። ደነገጠ። ወደ ወንዝ ነው የሚሄደው። ምን ልሆን እንደሆነ አላውቅም። ዋና እችላለሁ እንግዲህ እዛው ልኖር ዳስ ቀይሼ ልኖር ይሆናል። ወደዛ ሮጦ መጥቶ ሊደርስብኝ ስላልቻለ ትልቅ ዳገት ላይ ሆነ ወደ ታች ተጣርቶ ድሮ ይምላል እሱ ሲዋሽ የሚምልባቸው አሉ፣ እውነት ሲናገር ደግሞ የሚምልበት መንገድ አለ ማለት ነው። እና በዛ መንገድ ማለልኝ ማለት ነው። ሲምልልኝ ተው አልኩት። እውነት ነው አለኝ። አላየሁም፣ እኔ ነኝ ያየሁት እንጂ እሱ አላየህም አለኝ። ተው አልኩት 3 ጊዜ። እርግጥ ነው አለኝ። እሺ ብዬ ተመልሼ መጣሁ ማለት ነው። ስመለስ ልክ ወደ እሱ ስመለስ በጣም ስለደነገጠ ከኋላ የሆነ እሱ ማለት ነው። እኔ ከፊት እሱ ከኋላ ሆነን ሄድን። ንግግር የለም፣ ደንግጧል እሱም ማለት ነው። ንግግር የለም። ወደ ቤት ግቢ ውስጥ ገባን። በሩ ተዘጋ። ከዛ ቀስ ብዬ በይሄ ምንድነው ውሃ ልክ የሚሉት ነገር አለ አይደል? እንደ ፔቭመንት አይነት በሱ በግርግዳው ቀስ ብዬ እጄ ጓሮ እንዲስዞር አባቴን አየሁት ማለት ነው። ወንድሜም ከኋላ ነው። ምንም አላለኝም። አንተ አለኝ ማለት ነው። የዛን ጊዜ ፊቴን ቀጠቀጣ፣ ቀልቷል ማለት ነው። ምንም ሳይለኝ ምን ነው አለኝ። ቅድም ያልኳችሁን በሙሉ ዝርግፍ አድርጌ ነገርኩት ማለት ነው። እንዲህ ብሎኝ እንዲህ አልኩት ማለት ነው። ከዛ እሱ እንዲህ አለኝ፣ አልጫወትም ብለኸኛል ነበር ለምን ተጫወትክ አለኝ። አጥፍቻለሁ አልኩት። 2ኛ ትጫወታለህ አለኝ። አልጫወትም አልኩት። በቃ እረፍ አለ። ማን ነገረህ አለኝ። ገነነ አልኩት። ወንድሜ ነው ማለት ነው። እሱ ምን አርግ ተብሎ ነው የመጣው ወደ እኔ ቤት የሆነ ነገር እየሰሩ የሆነ ፋስ አምጣ ከቤት ተብሎ ፋሱን ትቶ ነው ለእኔ ሊነግረኝ ስንባረር የቆየ ነው ማለት ነው። ገብቷችኋል? በእኔ ቦታ ማን ገባ? እሱ ገባ። እኔ ነፃ ወጣ። ይቅርታ ብትሰማኝ ወንድሜ፣ ነፃ ወጣው። የሚገርመው ነገር የዛን ቀን በዛ መንገድ ስለማረኝ ጌታ እግዚአብሔር ምስክሬ ነው። 2ኛ እዛ ሰፈር ደርሼ አላውቅም ነበር። ለምን መሰላችሁ? ፊት በቅጣት አሳስቦኝ ነበር። ለትንሽ ቀናትም ቢያቀበኝ በሌላ ቀናት ጉልበት አልሆነኝም። አሁን እጅ ከፍንጅ ያዘኝ። ካደረኩት ነገር የተነሳ ቅጣቱ ሙሉ ሊሆን ይገባ ነበር። እሱ ግን ምን አደረገ? 2ኛ አታደርግ ብሎ ምን አደረገ? ማረኝ። ልክ ጌታ 2ኛ ደግመሽ ኃጢአት አትስሪ ብሎ እንደለቀቃት ማረኝ ማለት ነው። 2ኛ ያንን ነገር አላደረገም። አያችሁ፣ ጌታ መንገድ አዘጋጅቶ ምሮ ወደ ህዝቡ ሲመጣ የሚሰጠው አቅም እንደዛ አይነት ነው። የማይረሳ በውስጥ የሚኖር በየጊዜው በየቦታው ስንፈተን እንዲህ የማረኝን ጌታ እንዲህ አልሆንም የምንልበትን አቅም ይሰጣል። ኢየሱስ ጌታ ነው። ሌላው ከዛ የሚከተለው ምንድነው? እንዲህ አድርጎ ከመጣ በኋላ ሁሉን ነገር አዲስ ያደርጋል የሚለው ማለት ነው። እዚህ ቅድም የጠቀስነው ላይ ሁሉ ነገር የሚባለው ላይ የጌታ ቃል የሚያሳየን ነገር ቅድም የቆጠርናቸው ማዕት ነገሮች ነው የሚያሳየን ማለት ነው። ሁሉን አዲስ የሚያደርግበት ሸለቆ ነው ወይ? ተራራ ነው ወይ? ጠማማ ነው ወይ? ሰርጓጉጥ ነው ወይ? ይሄ በሙሉ በቃ ምድር ላይ ሊያገኛቸው የሚችለው ነገር ሁሉ ያገኛቸው ሰዎች ናቸው። አሁን እሱ ምሮ ሲመጣ ግን ይሄን ሁሉ ሰብስቦ ቅድም መጀመሪያ እንዳልኩት በምንድን ነው የሚተካው? በአዲስ ህይወት ይተካዋል። በአዲስ መንገድ ይተካዋል። በአዲስ እይታ ይተካዋል። ለኛ የተለያየ ነገር ቢሆን ለጌታ የተለያየ ነገር አይደለም። ታስታውሳላችሁ ሕዝቅኤል ነብዩ ሕዝቅኤል ላይ የተጻፈውን የደረቁ አጥንቶችን የተለያዩ ናቸው፣ በእግዚአብሔር ፊት ግን የተለያዩ አይደሉም። ምን ማድረግ ስለሚችል? ንፋስን ንፈስ ከአራቱም ማዕዘን ማለት ስለሚችል፣ ንፋስ ሲነፍስ ደግሞ ምን ስለሚያደርግ?
እነዛን አጥንቶች መልሶ ስለሚያገጣጥም ከተገጣጠሙ ደግሞ በኋላ ምን እንደሚሆን ያውቃል እግዚአብሔር። ስጋ እንደሚወጣባቸው በጅማት እንደሚያያዙ ያም ብቻ አይደለም። ያ ከሆነ በኋላ ደግሞ እስትንፋስን እፍ ብሎ እንደሚያቆመው ያውቃል። ኢየሱስ ጌታ ነው። ስለዚህ ምን ይላቸዋል? ሸለቆ ነው፣ ሰርጓጉጥ ነው፣ ጠማማ ነው፣ በረሃ ነው፣ ምድረ በዳ ነው። እኔ ግን አሁን መንገድ አድርጌ ምሬ ስለመጣው ምን አደርጋለሁ? የተለያየ ቢሆን ይገጣጠማል፣ የሞተ ቢሆን ይነሳል፣ የደረቀ ቢሆን ሕይወትን ያገኛል፣ መላ ያጣ ነገር ቢሆን መላን እሰጠዋለሁ። ምን ስለሆነ? እኔ ስለመጣው ኢየሱስ ጌታ ነው። ስለተመለስኩ፣ በምሕረት ስለተመለስኩ፣ በሐሳብ ስለተመለስኩ፣ በመላ ስለተመለስኩ ይህን አደርጋለሁ ብሎ ይናገራል ማለት ነው። ጌታ የተባረከ ይሁን። የሚገርመው ልክ እንዲህ ካለ በኋላ የእስራኤል ነገር ከምዕራፍ 43 ጀምሮ የሚያነሳው ጌታ የሚያነሳውን ቂሮስ የሚባለውን ንጉሥ አስቀድሞ ተናግሯልና ከጥቂት ዓመታት በኋላ ያ ቂሮስ ተነስቶ ከተገዙበት ገዢው ራሱ ምን ብሎ ይናገራል? ሂዶ ያውም የወጣሁት ዕዝራ ላይ ሄዳችሁ ብታነቡ የሾመኝ እዚህም ቦታ ያስቀመጠኝ በኢየሩሳሌም የሰማይን አምላክ ቤትና ከተማ ልሰራ ነው። ስለዚህ እዚህ ያላችሁ አይሁዶች በሙሉ ወደ ስፍራችሁ ተመለሱ ብሎ የላከበት ነው። መመለስ ብቻ አይደለም፣ ለዛ የሚያስፈልጋችሁን ምርኮ ሁሉ ይዛችሁ ሂዱ ብሎ የተናገረበት ነው። የዛን ጊዜ ይሄ ቃል በሚነገርበት ጊዜ መንገድ የለም፣ ሰርጓጉጥ ብቻ ነው፣ ሸለቆ ብቻ ነው። እግዚአብሔር ግን ይሄን ከተናገረ በኋላ ስፍራን ካዘጋጀ በኋላ መንገድ ካዘጋጀ በኋላ የነሱን ሕይወት እንደዚህ ቀየረ ማለት ነው። ይሄ እግዚአብሔር ባህሪ ደግሞ የዛ ዘመን ባህሪ ብቻ አይደለም። ጌታ የተባረከ ይሁን። አዲስ ጊዜን መስጠት፣ ዳግም መገናኘት፣ አዲስ ሰከንድ ቻንስ መስጠት ሁሌ ባህሪው ነው። ጌታ የተባረከ ይሁን። ጴጥሮስን ታስታውሳላችሁ አይደል? ምናልባት የብሉይ ኪዳን ሰዎች እንደው አሮጌ ኪዳን ስለሆነ ይሄን ተቸግረው እንላለን። በአዲስ ኪዳን ጴጥሮስን የመሰለ ሰው ብዙ የተናገረ ቀድሞ የተገኘ ስለ ጌታም ደግሞ ተረድቶ አንተ የልዑል እግዚአብሔር ልጅ ነህ መሲህ ነህ ብሎ የተናገረ ጌታም ደግሞ ተደንቆ ይሄን የሰው ስጋ አልገለጠልህም እግዚአብሔር እንጂ ብሎ በዚች አንተ ጴጥሮስ ትባላለህ፣ አለት ማለት ነው። በዚች አለት ላይ ቤተክርስቲያኔን እመሰርታለሁ ያለ ያ ስለገባው ደግሞ ደፍሮ ጌታ ደግሞ ልሰጥ ይገባል፣ አሳልፎ ይሰጡኛል፣ እንዲህ ሞታለሁ ብሎ ሲናገር ይሄ ይሁንብህ ብሎ የተከራከረ ለዛ የደረሰ መጨረሻ ላይ የተገኘው በርትቶ አይደለም፣ በሰራተኛ ፊት ክዶ መካድ ብቻ አይደለም። ጌታ ከተሰቀለ በኋላ ወዴት ነው ሄደው? ወደ አሳ ማጥመድ ሄደው። እያችሁ የሰው ብርታት፣ የመመለስ ጥንካሬ፣ የመሄድና የመሰጠት ደረጃ ቢጠበቅ ጴጥሮስ አሳ ከማጥመድ ተጠርቶ አሳ በማጥመድ ብቻ ይኖር ነበር። እግዚአብሔር ግን ጌታችን ኢየሱስ ክርስቶስ ግን የጠራው ራሱን ታምኖ ስለሆነ የጠራችው እርሱ የታመነ ነው ቃሉም ስለሚል ሄዶ ምን አደረገው? ያለበት ድረስ ፈለገው፣ መልሶ አመጣው። መልሶ ማምጣት ብቻ አይደለም፣ ምን አደረገው? ይሄን ቅዱስ ወንጌል ለሱ አሳልፎ ሰጠ። አይገርም? እናንተ የአንድ ድርጅት ሲኢኦ ብትሆኑ ዋና መሪ እያደረጋችሁ እያሰለጠናችሁት የነበረው ጴጥሮስ ቢሆን የመጨረሻው የሲኢኦ ደረጃ ለሱ ሰጣችሁ ሌላ ሀገር ትሄዳላችሁ? በብዙ መለኪያ አይሆንም። ጌታ ግን በእኛ ልክ ነገርን የማይሰራ በእርሱ ልክ የሚሰራ፣ በእኛ ልክ የማያይ በእርሱ ልክ የሚያይ ስለሆነ ጴጥሮስን አምጥቶ ይሄኛውን የከበረውን ወንጌል ለሱ ሰጥቶት ሄደ። ጌታ የተባረከ ይሁን። ሲሰጠው ደግሞ አብሮት ስለነበረ ያው የምናውቀውን ነገር በኢየሩሳሌም የነበረችውን ቤተክርስቲያን ከዛም መካከል ያለውን ወንጌል የተዘራበትን ጳውሎስን መቀበል ሌሎችን ማዘጋጀትን ሁሉ ሰርቶ ሄደ። በእኛም ሕይወት በዘመናት ሁሉ ጌታችን እንደዚሁ ነው። ቅድም ምን ብለን ጀምረናል? እህታችን እንዳለች አንዳንድ ጊዜ ሕይወት አይሰልጥም። ጌታ ግን ሁሌ የሰለጠ አምላክ ነው። ጌታ የተባረከ ይሁን። ለእኛ ነገሮች አይሰልጡም ያልንባቸው ጊዜያቶች ማለቂያ ናቸው። ለእኛ የመጨረሻ ናቸው፣ ለጌታ ግን መነሻ ናቸው። ስለዚህ ከጌታ ጋር በሕይወት በምንኖርበት ጊዜ ወጣ ገባ ነገር ውስጥ እንኳ ብንሆን ሁሌ ጌታን ስናስብ የምናስበው የራሳችንን የጉዞ ጥንካሬ አይሆን። ሁሌ መጠንከር አለብን ጌታ በረዳም መጠን፣ ግን መለኪያችን ጥንካሬያችን አይሆን። ማን ይሆን? የእሱ ጥንካሬ ይሆን። አያችሁ፣ የኛ ጥንካሬ ሲሆን ብዙ ፈተና አለ፣ ብዙ ጉድለት አለ። ሰይጣንም እነዛን ደራርቦ ከንቱና አትረባ ማትረቢም ይሄን አድርጋል፣ ይሄ ጎሏል፣ እንዲህ ሆነ ከሶ ባዶ አድርጎ ፎሬ ያወጣል። ፎሪ ነው አይደለም የሚባለው። ጌታን ግን አይተን ስንለካ እኔማ ብበረታም የማልጠቅም ባሪያ ነኝ፣
አይደል ቃሉ የሚለው ማለት ነው። ብትበረቱ በርትታችሁ ብትሰሩ at the end of the day ምን በሉ ይላል? የማልጠቅም ባሪያ ይሄንን የማይገባኝን ነገር አርጋል ሰርቻለሁ ብላችሁ ሉቃስ ላይ ይናገራል ማለት ነው። ይህም ብቻ አይደለም። ጳውሎስ ሲናገር ምን ይላል? ከሁሉም የበለጠ እኔ ደከምኩ ይልና ምን ይላል? እኔ ሳልሆን በእኔ ያለው ጸጋ ነው ይላል። ኢየሱስ ጌታ ነው። ገብቷችኋል? ስለዚህ በእኛው ውስጥ ያለው እንደዛ አንዴ ከፍ አንዴ ዝቅ የሚለው የሚደክመው ነገር ሆኖ እያለ በእሱ ውስጥ ያለው ግን የማይደክም ነው። ስለኛ እሱ ሁሌ ብርቱ ነው። ስለኛ ሁሌ ቻይ ነው። ስለኛ ሁሌ መንገድ የሚያዘጋጅ ነው። ስለኛ ሁሌ ሲመለከት መላ በፊቱ የሚያስቀምጥ ነው። ስለዚህ ስሌታችን ከጌታ ጋር ስንሆን ይሄ ይሁን። እግዚአብሔር ሁል ጊዜ ወደ ሕዝቡ ይመለሳል። ሲመለስ የመጽናናትን ዘመን ያመጣል። ሲመለስ ከውድቀት ያነሳል። ሲመለስ ደግሞ ምን ያደርጋል? የተበላሹ ነገሮችን አያይዞ እንደገና ሰርቶ አዲስ ሕይወትን ይሰጣል። ኢየሱስ ጌታ ነው። ቆመን ጌታን እናመሰግናለን።